ሰላም የቻናሌ ተከታዮች እንዴት ናቸው? ደህና ናቸው ወይ? ያለው እግዚአብሔር ይመስገን። ሀገራችንን ሰላም ያደርግልን፣ ወጥቶ ከመቅረትን ፈጣሪ አምላክ ይጠብቀን። እንግዲህ ዛሬ ይዤላችሁ የመጣሁት ሐረግ ድራማ ክፍል 98 ነው። እስከ መጨረሻው እናንተም ተከታተሉ። አመሰግናለሁ። እንግዲህ ናኦድና ቤዛ አብረው እየሄዱ እያለ ቤዛ ደከመኝ ትንሽ ረፍት ትላለች። ናኦድም እሺ አላትና በቃ ትንሽ ካረፍኩ በኋላ ወደ ቤት መሄድ አለብኝ ትላለች። ናኦድም ደከመሽ አይደል? በዚህ ሙድ እኮ መውጣት ከቤት መውጣት የለብሽም ነበር ይላታል። ቤዛም አይ መውጣቴማ ጥሩ ነው ትለዋለች። ቤዛም አይ ግዴታ ሄጄ ማመልከት ስላለብኝ ነው ትለዋለች። ናኦድም በቃ ከእንግዲህ በኋላ ቀሪውን ነገር ፖሊሶች ይጨርሱታል፣ አንቺ መጨነቅ የለብሽም ይላታል ቤዛን። ናኦድም ቆይ ግን ለምንድን ነው የምትጨነቂው ይሄን ያህል ይላታል። ሁሉም ነገር ከልኩ አያልፍም፣ አንቺ ብቻ እንደዚህ አትሆኚ ይላታል። ቤዛም እኔ በጣም እሷ ህዊ ለእኔ እንደ እህት ናት፣ ከእህትም በላይ ናት፣ ጓደኛ አይደለችም፣ ሁሉ ነገሬ ናት ትላለች። እኔ ግን እስከ ዛሬ ልፈልጋት አልቻልኩም፣ ባለመፈለጌ ግን በጣም ነው ያፈርኩት ትላለች። እሷ ለእኔ ብዙ ነገር ነው ያደረገችልኝ ትላለች። እንግዲህ ህዊ ለቤዛ በጣም ባለ ውለታዋ ናት። ምክንያቱም ቤዛ በዛ ሰዓት እንግዲህ ኤፍራታን ገላት ቢሆን ጸጸቱ አይችላትም ነበረ። ነገር ግን ሂዊ ቤዛን ለፖሊስ ተናግራ ወንጀለኛ ናት ብላ ያው አሳሰረቻት። መታሰሯ ያው በእጅቷታል። ምክንያቱም ከዛ ብዙ ነገር ተምራ ጸባይኛ ሁና ነው የወጣችው እና ቤዛ ሂዊን እንግዲህ በዚህ ደረጃ እንዴት ልረሳት ቻልኩ? በራሴ ነው እማዝነው ትላለች። ናኦድም እንግዲህ እባክሽ አትጨነቂ፣ ከትናንት እኮ አንስተሽ ጥሩ አይደለሽም፣ እየተጨነቅሽ ነው፣ ይበቃሻል ይላታታል። ናኦድም ወደ መፍትሄው መሄድ ይሻላል ይላታል። ቤዛም እንዴት ምን አይነት መፍትሄ ትለዋለች። ናኦድም አብረን ሆነን በቃ እንፈልጋታለን ይላታታል። ናኦድም ደግሞም ለፖሊሶች እኮ ነግረሻቸዋል፣ እነሱ ይፈልጓታል አላት። እንግዲህ ቤዛ ሂዊን ስለፈለገቻት ሂዊ እንግዲህ ፖሊስ ጣቢያ ያው የሂዊ ጓደኞች ስላሉ ቤዛ ስለፈለገቻት ይህን ነገር ደግሞ ሂዊ አሁን ካለችበት ስትወጣ ቤዛ እንደፈለገቻት ስትሰማ በጣም ነው ደስ የሚላት። ቤዛም አዳሩ እንዴት ባየህ እንደነጋልኝ አይኔ ፍጥጥ ብሎ ነው ያደረው፣ ብቻ ፈጣሪ ባለችበት ይጠብቃት ትለዋለች። ከዛ ናኦድም በቃ ምንም ይሁን ምን አንቺ ብቻ አትጨነቂ፣ እኛ ፈልገን እናገኛታለን ይላታል። ቤዛም እሺ በቃ ላለመጨነቅ እሞክራለሁ፣ አንተን ማስጨነኩ አይደል ትለዋለች። ናኦድም አረ ለኔ አትጨነቂ ችግር የለም ይላታል። ገኒ ልብሷን ለባብሳ ልትወጣ ስትል ዳጊ እማዬ የት ልትሄጂ ነው ብሎ ይጠይቃታል። ዳግምም እማዬ እባክሽ ተቀመጪ ይደክምሻል ሲላት፣ ገኒዬም ተወኝ እስኪ እባክህ ወደ ጉልት ልሄድ ነው ትለዋለች። ልጄ ስለናፈቀችኝ ወዳውም እስኪ አይኗን ሊያት ትለዋለች። ከዛ ዳጊ በቁጣ እማዬ ምን እያልሽ ነው? በስነ ስርዓት እንኳን ሳትድኝ መራመድ ሳትቼ ልውጣ ታያለሽ እንዴ ይላታል። ገንዬም ባይሆን እስኪ በሩቁ እስኪ አይኗን ሊያት ትለዋለች። በጣም ናፍቃኛለች እያልኩ በአይኔ እኮ ነው የዞረችው ትለዋለች። ዳጊም እማዬ በቃ እንደዚህ አታድርጊ፣ ለእህቴም ከሆነ እኔ ደውዬ እጠራታለሁ ይላታታል። ከዚህ ትመጣለች ግን ለእኔ ትንሽ አታስቢልኝም ወይ ይላታል። አንቺ ወተሽ የሆነ ነገር ብትሆኝ እኔ ማን አለኝ ካላንቺ እያላት እያለ በመሃል ቢንያም ይመጣል። ከዛ ቢንያም እንዴ ገኒ ይላታል። ዳግምም እንዴ አጎቴ ተነስተሃን እንዴ ይለዋል። ቢንያምም አስቸኳይ ስልክ እያወራው ነበር ይላል። ገንዬን ቁጭ በይ እንጂ ይላታል። ገንዬም ቢንዬ ትላለች። ቢንያምም ገንዬ እየተሻለች ነው ይላት። ገንዬም አዎ እየተሻለኝ ነው እግዚአብሔር ይመስገን ትለዋለች። ቢንያምም የምፈልገው ይሄንን ነው ይላታል። አዛ ዳጊ አጎቴ እናቴ ወደ ጉልት ካልሄድኩ ብላ እየረበሸች ነው ይለዋል። እና እስኪ አንድ ነገር በላት ይለዋል። ቢንያምም ተይ እንጂ ገንዬ እንደዚህ ብለሽ የት ነው የምትሄጂው ይላታል።
ቢንያምም ቆይሺ እኛ ብንፈቅድልሽ ተወጫለሽ ይላታል። ገንዬም አዎ እወጣለሁ ትለዋለች። ገንዬም ልጄ በጣም ነው የናፈቀችኝ ከተነሳው አይቀር ሂጄ እኮ ለያት ብዬ ነው ትለዋለች። ቢንያምም አይሆንም ገኒ ጭራሽ በማያከራክር ነገር አንከራከር፣ ኤፍራታም ከፈለግ ደውለን እንድትመጣ እናደርጋለን ይላታል። ቢንያምም ገንዬ አንቺ አትጨነቂ፣ አንቺ እኮ አንድ ነገር ከሆንሽ እኛ ምን ይበቃናል እባክሽ ይላታል። ዳግምም አዎ እማዬ እኛ አንቺን አጥተን ሰው አንሆንም ይላታል። ከዛ ዳግም እልቅ አሁን ቆንጆ ቁርስ እንብላና እኔ ቡና አፈላላቸዋለሁ ይላቸዋል። ቤዛ ናኦድን ምን እንዳሰብኩ ታውቃለህ ትለዋለች። ምንድን ነው ያሰብሽው ይላታል። እስከ ዛሬ በር አድርሰህ ነበር የምትመለሰው፣ አሁን ቤት እንሂድና ቁርስ እንብላ ትለዋለች። እሱም ደስ ይለኝ ነበር ነገር ግን ሰዓት ተረፍዶብኛል ይላታል። እና ሌላ ጊዜ እናደርገዋለን ይላታል። ቤዛም ምን ችግር አለ ሁሉ ጊዜ በር ላይ አድርሰኝ አይደለም የምትመለሰው፣ አሁን ሂድ ትለዋለች። እንግዲህ ናኦድ ቤዛን በጣም ነው የሚወዳት። ምናልባት የቤዛ የተሰበረውን ልቧን ምናልባት ሊጠግንላት ይችላል። ከዛ ቤዛም ነገሩ ልክ ነህ፣ ስፖርት ብለህ ወጥተህ ብዙ ቦታ አንከራተትኩ ትለዋለች። እና በቃ ስራ እንዳይረፍድብህ ሂድ ትለዋለች። ናኦድም እሺ ቤዝዬ ባይሆን ሌላ ጊዜ ይሆናል ይላታል። እና አንቺም ተረጋጊ፣ ዛሬ ብዙም ስራ ስለማይበዛብኝ ከሰዓት መጥቼ አይሻለሁ ከቤት ይላታል። ሉሊት ማለቴ ቤዛም ባላት ነገር ትደሰትና እሺ ትለዋለች። ሌላው እንግዲህ ነገር አቃጣሪዋ እንዲሁም የድራማው ድምቀት ሉሊት ነች። ሉሊት ቤዛን ስታያት እንዴ መጣሽ እንዴ ስፖርት እንዴት ነበር ትላታለች። ምን ነው ጓደኛሽን የት ትተሹ መጣሽ ትላታለች። ቤዛም እባክሽ ሉሊት ይህን ነገር እንዳትጀምሪው ትላታለች። ከዛ ሉሊት እንግዲህ አንቺንማ በእጄ ገብቼ ማሳመን ነገር አለብኝ ትላለች። ሉሊት እንግዲህ ብቻዋን እያወራች ነው። ቅድሚያ አንቺን አጥምጄ ነው ወደ ናታን የሚሄደው ትላለች። ሉሊት እንግዲህ ቤዛ እንደ በፊቱ መስላታለች። እንዲሁም ናታን አሁን ነብር ነው የሆነው፣ ጀግና ነው የሆነው። ቤዛም ልክ እንደዛ ነው። ሉሊት እንግዲህ ሁሉም ከቤት ያሉት በሙሉ እሷ የምትሰራውን ወንጀል የሚያውቁ አይመስላትም። እሷ ብቻ አራዳ ትመስላለች። ነገር ግን ሉሊት የምትሰራውን ስራ ሁሉም ያውቃሉ። ከዛ ብቻዋን ካወራኝ በኋላ እንዴ ቤዝ አላሳዝናችሁም ወይ እናንተ ሁላችሁም ስትወጡ እኔ ከዚህ ብቻዬን ቤት እየዋልኩ ትላለች። ቤዛም ማንም አታውሪ ያለሽ የለም፣ ነገር ግን የምታወሪውን ነገር ምረጪ ትላታለች። ሉሊት የኔ ብቸኝነት ለማንም አይታየውም ትላለች። እኔ ስናገር በቃ ተናጋሪ ነው የምሆነው፣ ነገር ግን ሉሊት ከፋሽ ወይ ብቸኝነት ተሰማሽ ወይ ብሎ የሚጠይቀኝ እንኳ አንድ ሰው የለም ትላለች። ከዛ ቤዛ በንዴት ትነሳና ሉሊት አንቺ እኮ ነሽ እራስሽ ሰው እንዳይጠጋሽ የምታደርጊው የራስሽ ጥፋት ነው ትላለች። ጥፋት እያጠፋሽ ነው ትላታለች። ከዛ ሉሊት ተይ ቤዝ ምንም ጥፋት ባጠፋ እናንተ እኮ ናችሁ ተይ ማለት የምትችሉት ትላለች። ቤዛም እኛ እኮ የምታደርጊው ነገር ነው የሚያስጠላን፣ አንቺን ጠልተንሽ አይደለም ትላለች። ሉሊት እንግዲህ አሁን ቤዛን በፍቅር ቀርባ ከናታን የሆነ መረጃ እንድታገኝ ፈልጋ ነው። ከዛ ሉሊት ግን ቶሎ ቶሎ አትቆጭኝ፣ ጓደኛዬ አይደለሽ እንታረቅ ብለሽኝ የለ ትላለች። ቤዛ ተይ ሉሊት እንደዚህ አትበይ፣ በቃ ሁሉም ነገር ይስተካከላል ትላለች። ቤዛ ምንም ብትናደድ፣ ስለዚህ እንድናዝንልሽ ከፈለሽ ባህሪሽን ማስተካከል አለብሽ ትላታለች። በመሀል ላይ ፂ ትመጣለች። ፂ እንግዲህ በአሁኑ ሰዓት በጣም ጨንቋታል። ምክንያቱም ቢንያም ስልክ አያወራትም፣ ስለማያወራት ብቸኝነት ተሰምቷታል። እሱ ብቻ ሳይሆን ደግሞ ቤተሰቦቿ የት እንደደረሱም አታውቅም። ቤተሰቦቼስ የታሉ? ስለ ቤተሰቦቼ መረጃም አልሰማም፣ ወንድሜም ትቶኛል በማለት እንግዲህ ፂ አሁን ተስፋ በመቁረጥ ላይ ነች። ከዛ ቤዛ ፂን ታያትና ቆይ ለምንድን ነው ግን ሁሉም ሰው እያዘነ ያለው ትላለች። በእኔ አቅም ምን ልፈጥር እችላለሁ ትላለች። ስለዚህ ሁሉም እኮ ከራሱ ጋር አይደለም ትላለች።
ሁሉም ጧት ማታ ሀዘን ብቻ ነው። አምላኪ ሆይ ግን ምን ማድረግ ነው የሚችለው ትላለች። ያፌትና ኤፍራታ ቁርስ እየበሉ ነው። ያፌት ኤፍራታን የኔ ንግስት ለምንድን ነው ግን ምግብ የማትበይው ይላታል። ኤፍራታም አይ ስለጠገብኩ ነው አንተ በደንብ ብላ ትላለች። እኔማ እንደምታይኝ እየበላሁ ነው ይላታል። ምግብ በደንብ ካልበላሽ ስራ መስራት አትችይም ብዬ ነው ይላታል። ከዛ ኤፍራታ አይ ዛሬ እንኳን ወደ ስራ መሄድ አልችልም፣ እንዴ ድንገት አሞኝ ደግሞ አቋርጬ ብመለስስ? ያፌትም የኔ ንግስት ለምንድን ነው ሰራተኛ ላንጣልሽ ስልሽ እምቢ የምትይው? ሐኪሞቹ የምግብ መመረዝ ይሆናል ብለዋል፣ ወይንም ደግሞ ድካም ሊሆን ይችላል ብለዋል። እኔ ደግሞ ሚስቴ ስትጎዳብኝ አልፈልግም ይላታል። እና እኔ ሚስቴ ጠንካራ እንድትሆን ነው የምፈልገው፣ የቤት እመቤት ሆና ቤት እንድትቀርብኝ አልፈልግም ይላታል። ኤፍራታም አይ ትንሽ ቆይተን አይተነው ትቀጥራለህ፣ ትንሽ እንየውና ትላለች። ያፌት እንግዲህ ኤፍራታን የሆነ በስራ ስነ ወንጀል ውስጥ ልክ እንደሱ ወንጀል ሊያሰራት ይፈልጋል። ይህን ወንጀል የሚያሰራት የሚፈልገው ለምንድን ነው? ለናታንን ለመያዝ ነው። እንግዲህ ናታን የሚሰራውን ስራ እንዳቆምለን ወዶ አይደለም። ከዛ ያፌት እንግዲህ በነገራችን ላይ ዛሬ ወደ ስራ መሄድ አለብሽ፣ ግድ ነው መፈረም ያለብሽ ነገር አለ ይላታል። ኤፍራታም የምንድን ነው የምፈርመው ትለዋለች። ያፌትም አንቺ ደግሞ ጧትና ማታ ስራ ካላስጀመርከኝ እያልሽ ስትጨቀጭቅኝ አልነበረ ይላል። ኤፍራታ አዎ ብዬህ ነበረ፣ ነገር ግን ዛሬ ስራ መጀመር አልችልም አሞኛል ትለዋለች። ከዛ ያፌት የኔ ንግስት አንቺ አትጨነቂ፣ መፈረም ያለብሽን ወረቀቶች ማታ ይዤልሽ እመጣለሁ ትፈርሚያለሽ ይላታል። ኤፍራታም የምን ፊርማ ነው ስለምን የምን ፊርማ ነው እምፈርመው ብላ ትጠይቀዋለች። ስለዚህ ገና እኮ ስራውን በስነ ስርዓት አልጀመርኩም ትለዋለች። ያፌት እንግዲህ የኔ ንግስት ማለት አብዝቷል፣ ስለዚህ ስሪ ያልኩሽ ቦታ በጣም ቀላል አይደለም ይላታል። ብዙ ኃላፊነቶችን መውሰድ ይኖርብሻል ብሏታል። ኤፍራታ እንግዲህ ወደማይሆን ወንጀል ከያፌት ተባባሪ ሆና እንግዲህ በራሷ ጥፋት እንግዲህ ልትገባ ነው። ያፌት እንግዲህ ወደ ናታን ይደውላል። ከዛ ናታን እንግዲህ ከፖሊስ አዛዡ ጋር ነበር ያለው እና ምንድን ነው ይለዋል። የማላውቀው ስልክ ነው ይለዋል። እስኪ አንሳው። ሲያነሳው ግን ያፌት ነው። ማን ልበል ይለዋል። ያፌት ያፌት ምን ፈልግህ ነው? እንዴት ነህ ይለዋል። ያፌትም ምን እንደምፈልግማ በደንብ ታውቃለህ ይለዋል። ስለዚህ ከምፈልገው ነገር ላይ ብንደራደር አይሻልም ይለዋል። ናታንም ካልነገርከኝ እንዴት ታውቃለህ ይለዋል። እና ምንድን ነው የምፈልገው ይለዋል። ያፌትም አይ የራሴ የሆነ ነገር ነው የምፈልገው ይለዋል። እና በስራ ቋንቋ እንነጋገር ይለዋል። ናታን እና አሁን ምንድን ነው የፈለግከው ይለዋል። ያፌትም የወሰድክብኝን ሴቶችን መልስልኝ ይለዋል። ናታንም ይስቅና ይቅርታ ሴቶችን መመለስ አልችልም ይለዋል። ናታንም ይገርማል፣ በጣም ፈጣኞች ናቸው፣ ከጠበቅኩት በላይ ገቢ እያስገቡልኝ ነው ይለዋል። ያፌትም ይናደድና ናታን በደንብ ስማኝ፣ የኔ የሆኑትን ነገሮች በደንብ ትመልሳለህ ይለዋል። በምላሹ ደግሞ የምፈልገውን ነገር ጠይቀኝ ይለዋል። ከዛ ናታን ይናደድና ስማኝ አቶ ያፌት፣ በመጀመሪያ እኔ ስሜ አቶ ናይፍ ነው ይለዋል። ስለዚህ እኔን ስታወራኝ ቃላቶችን የማትመርጥ ከሆነና ስታወራኝ የማትለማመጠኝ ከሆነ ስልኩን ለመዝጋት እገደዳለሁ ይለዋል ናታን። ስለዚህ በቀጣይ እኔ ጋር ስትደውል ስርዓት ምን እንደሆነ በደንብ ተምረህና ይለዋል። ከዛ በኋላ እንግዲህ ከያፌት ጋር እንግዲህ ስልኩን ድርግም አድርጎ ስልኩን ይዘጋበታል ናታን በንዴት። ከዛ ያፌት በንዴት ጠረጴዛዎቹን ይደበድብና ተነስቶ ምግቡን የሚበላው ምግብ ትቶ ይወጣል። ምክንያቱም ናታን እንደዚህ ይሆናል ብሎ አልጠበቀም። ያፌት እንግዲህ ናታን እንደሚያውቀው ፈሪና አልቃሽ ይመስለው ነበር። ነገር ግን አሁን ፈሪ ሳይሆን በኤፍራታ ኃይል እንዲሁም ደግሞ በቤዛ
አበረታችነት እንግዲህ ናታን አሁን ኃይለኛ ጠንካራ ጎበዝ ሆኗል። ከዛ እንግዲህ የናታን ጋር ቁጭ ያለው የፖሊሱ አዛዥ አማራጭ ስላጣ ይመስለኛል እንደዚህ ያለው፣ ነገር ግን ያፌት የሚታመን ሰው አይደለም ይለዋል። ናታንም አዎ በድንገት ተነስቶ ምን እንደሚያደርግ አይታወቅም ይላል። የፖሊስ አዛዡም ስለ አቤል ነገሮች አንዳንድ ነገሮች እያጣራው ነበረ፣ አንተ ስለሱ ምን ያህል ታውቃለህ ይለዋል ናታንን። ናታንም አይ እኔ ብዙም አላቅም ስለሱ በቅርቡ ነው ያወቁ፣ ነገር ግን ሲታይ ስርዓት አልበኝነት ነው ይላል። ናታን ስለሱ አዲስ ነገር አገኘህ እንዴ ይለዋል። ቆይ ብዙ እያጣራው ስለሆነ ከዛ በኋላ እነግርሃለሁ ይለዋል። ጽ ወደ ዳጊ ተደውላለች። ዳጊም ሄሎ ጽዬ ይላታል። ዳጊ እንደነ ስደውልልን ቴክስትም አትመልስልኝም ትለዋል። ዳጊም ዊ ልከሽልኝ ነበር እንዴ አላየሁትም ይላታል። ጽም ችግር የለውም ልጅቷ ወታገኛት እንዴ ትለዋለች። ዳጊም አይ አላገኘኋትም ይላታል። ከዛ ጽ እባክህ ዳጊ ራስክን እየጠበቅ ትለዋለች። ዳጊ ስልክ እያወራ እያለ ከፂዛ ድንገት ቢንያም ሲመጣበት ስልኩን ይዘግዋል። እንዴ ስልኩ ደግሞ ይሄ የማን ነው ይለዋል። ከዛ ዳጊ በመደናገጥ ያንኛው ስልኬ ስለማይሰራ ነው ይሄን የገዛሁት ይለዋል። ከዛ ቢንያም ዳጊ ምን ለማድረግ እየሞከርክ ነው? ግን ራስህን ችግር ውስጥ እየከተትክ አይደለም ይለዋል። ከዛ ቢንያም ዳጊ ንገሬ ምንድን ነው ሲለው ዳጊ ደግሞ አይ አጎቴ ምንም አይደለ ይለዋል። ሌላው እንግዲህ አቤል እንግዲህ ወደነ ኤፍራታ ቤት ይሄዳል። ከዚህ ነው የምቀመጠው ይላታል ኤፍራታን። ኤፍራታ ደግሞ አይሆንም እያልኩ አይደል ትለዋለች። አቤል ግን ምንም የሚሰማ ልጅ አይደለም። እንደውም ኤፍራታን ያስፈራራታል። ኤፍራታ ወደ ፂ ትደውልላት እና ሁሉን ነገር ትነግራታለች። አይ ተይው በቃ ይቀመጥ፣ እንደውም የሚወጣበት የሚገባበትን በደንብ እንከታተለዋለን ትላታለች። እና አቤላ እሱን ተይውና ልቅ ገንዘብ ያስፈልገኛል ገንዘብ ስጭኝ ይላታል ኤፍራታ። ኤፍራታ በጣም ትናደዳለች። እንግዲህ ናኦድ ወደ እነ ቤዛ ቤት ይሄዳል። ሉሊት ናት የተቀበለችው። ከዛ ሉሊት በሰላም ነው ግን በዚህ ሰዓት የመጣኸው ብላ ተጠይቀዋል። አዎ ስራ በጊዜ ስለጨረስኩኝ ቤዚን አይቻል ሊሄድ ብዬ ነው ይላታል። ሉሊት አዎ አይ በጣም ጥሩ ነው፣ ይኸውልህ ቤዛ ከላይ ናት እስከምትመጣ ድረስ እኛ መጫወት እንችላለን ትለዋለች። ከዛ ሉሊት ለማወጣጣት ስማኝማ ቤዚን ወዳሃታን እንዴ ትለዋለች። እሱም አይ ጓደኛዬ ናት ይላል። ከዛ እሱም እልክ አንቺ እጅሽን ምን ሆነሽ ነው ይላታል። ከዛ ሉሊት እየተደናገጠ አይ ምን ልሆን እችላለሁ ትለዋለች። እሳት ነገር ስላቃጠለኝ ነው ትለዋለች። ከዛ ሉሊት ማማት ትጀምራለች። ማንም የሚጠይቀኝ የለም ስማኝማ ከዚህ ቤት ሁሉም ችግር ያለባቸው ናቸው ከእኔ በቀር ትለዋለች። ስለዚህ ቤዛን አፍቅርሃ ከሆነ ቢቀርብህ ነው የሚሻለው ትለዋለች። ስለዚህ ለራስህ ብዬ ነው ትለዋለች። ናኦድን የምን ፍቅር ብሎ ሉሊትን ይጠይቃታል። ቤዝ እኮ ጥሩ ጓደኛዬ ናት ይላታል። ሁሉም ሰው አጀማመሩ እንደዛ ነው። ስለዚህ እኔ ካሁኑ ልንገርህ እኮ ብዬ ነው ትላለች። ከዛ ሉሊት ከተነሳችበት ትጠጋና ስማኝ ቤዛ ማለት በናታን ፍቅር ያበደች ናት ትለዋለች። እሱ ግን ምንም አይፈልጋት ትለዋለች። እንቅፋትም ሲመታ ናቱ ድረስ በምንም ነገር ናቱ ድረስ ነው የምትለው ትለዋለች። እኔ ግን ለራስ ብዬ ነው ትለዋለች። ከዛ ልጁም እረ ይገርማል ይላል። ለምን እንደዚህ እየወደደችው አብረው አይኖርም ብሎ ሲጠይቃል ሉሊት እሱ ስለማይፈልጋን ነው ትላለች። እሱን ለማግኘት ያላደረገችው ነገር የለም፣ ግን ቀርበ ብታያት በጣም መጥፎ ናት ትለዋለች። ቀድሜ ልንገርህ ብዬ ነው ወንዶ ሲጎዱ እኔ አልፈልግም ትላለች። ከዛ ልጁ ግን ስለ ራሴ ቤተሰብ እንደዚህ ስታወሪ አይነበርም ወይ ብሎ ይጠይቃል። አንተ ምንድነው ስትነገር አሰማም እንዴ? እኔ እኮ ለራሴ ብዬ ነው ትለዋለች። ናኦድም ወይዘሮ ሉሊት እኔ የማውቀው ነገር ነው የነገርሽኝ፣ ቤዛ ሁሉንም ነግራኛለች።
ስለዚህ ስለ ራስሽ ቤተሰብ ለማታውቂው ነገር መናገር ጥሩ አይደለም ይላታል። በስተመጨረሻ እንግዲህ ለዳጊ ስልክ ይደወልለታል። ዳጊ ስልኩን ይጥለዋል። በመጨረሻ ቢኒ ስልኩን ሲያነሳው ቢኒ በመጨረሻ ስልክ ተደውሎ እየሮጠ ይሄዳል። እንግዲህ ይሄ ስልክ ፂና ቤዛ የሆነ ነገር እየጠነሰሱት ነገር አለ። ቢኒያም እየሮጠ እንግዲህ ወደ እነ ኤፍራታ ቤት ሄዷል። ምክንያቱም ፂና የሰሩ ስራ ነው። አመሰግናለሁ። እስከ ሳምንት ቸርን ሰንብት።